በጣም ይቅርታ። ምንም አይደለም። በደንብ ለማጣራት እየሞከርን ነው። እስቲ ሰሞኑ አንዳንድ የጠረጠርናቸው ነገሮች አሉ። ሁሉንም ባይሆን ስንደርስበትም ማሳውቃችሁ ይሆናል። ማለት የቤተሰባችን ገዳይ ተገኘ እንዴ? ምናልባት ለየት ብሎ የሚታይ ነገር ሰው ይኖራት ይሆን? ይሄ ነገር እንዴት ነው? አንቺ በቃ ጓደኛሽን አጣብሽኝ ብልሽ እምቢ አልሽኛ። እንዴ ምን ልታረግ መጣ? ምን ላድርግ? ዝም አልካ እንዴ? እና ቤት ትመጣለህ እንዴ? አሁን ለማንኛውም ሂድ በቃ። ወይ ቢሮ ና እናወራለን ወይም ደግሞ አንተ ጋር እመጣለሁኝ። ግን እናንተ እንደነበራችሁት አይደለም ማለት አልገባኝም። ያው ታውቅ የለ እናንተ በነበራችሁበት ሰዓት በጣም አሪፍ ነበር። አሁን ግን ስራው እየተበላሸ ነው። አንተ ወደ ስራው መመለስ ካልቻልክ ደግሞ ጭራሽ ድርጅቱ ሊከስር ይችላል። መርማሪው እየመጣ ነው። እዚህ ፈጽሞ መገናኘት የለባችሁ። ምን ሊሰራ ነው የመጣው? እንዴ ረስተው ነው እንዴ? የሰው ነፍስ አጥፍተናል እኮ። እሺ በቃ እንደጨረስክ ደውልልኝና እንገናኝ። ምን እንደተባባላችሁ ትነግረኛለህ። ምንድነው? ወንድሜ አይዞህ። ወይኔ አንተ ወንድሜ፣ አንድ ነገር ይሁንና መለቀ እንዳይመስልሽ። እኔ ምን አደረግኩኝ? አንተን ለማስደሰት እኮ ነው ያመጣሁት። ደግሞ ይዤው ስመጣ ደህና ነበር። ካልሸለምሽኝማ አትዘፍን። ምን አለኝ እና ሸልምሃለሁ። ቀናነት ካለ ሸልሚ ነገር እንኳን አታጭም ብዙ አለሽ። ቆይ ሽባ ከኔ በምን ተሽሎ ነው ከኔ ይልቅ እሱን የመረጠችው? እኔ አልሰጠኋት፣ እሱ ደግሞ የሰጣት ምንድን ነው? ነገሮችን ሁሉ በሚፈለገው መንገድ እያስኬድ አይደለም። ፈርቷል። እሱ ደግሞ ነገሮችን ካላስኬደ ሁሉ ነገር ይበላሻል። አንተ እያለህ አይሆንም። እሱም አይሆንም። ስማኝ፣ አሁን የቤቱ አዛዥ አንተ ነህ። ቤቱን በስርዓት ማስተዳደር አለብህ። ምንድነው ደግሞ? ምን ተፈጠረ? ማንም እንደዚህ ሲፈነጭ እኮ ዝም ማለት የለብህም። አልገባኝም። በግልጽ ንገሪኝ። ሰራተኞችን በስርዓት መያዝ ጋሽ ያስተማረክ አይመስለኝም። ልጅ ይሄ የማይረባ ለእኔ አሸናፊ ገንዘብ ብቻ ነው ልጅ ቀሽ